ሰላም እንዴት ናችሁ? እንኳን ወደ ቻናላችን በደህና መጣችሁ። ከዚህ ቀደም ሼር ባደረግኳቸው ቪዲዮ የአካውንቲንግን ፋይናንስ እንደዚሁም የቢዝነስ ማኔጅመንትን ታሪክ ተመልክተን ነበረ። ዛሬ ግን ሌሎች ዋና ዋና የቢዝነስ መስኮችን እንደዚሁም እንዴት እንደተጀመሩ እና እንዴት እንደተስፋፉ በዝርዝር የምናይበት ቪዲዮ ነው የሚሆነው። ወደ ቪዲዮ እንግባ። በመጀመሪያ የምናየው ኢኮኖሚክስ የተሰኘውን የትምህርት መስክ ሲሆን ከሁሉም የቢዝነስ መስኮች በመጀመሪያ የተመሰረተ ዲፓርትመንት ነው። 1950ዎቹ ላይ ነበረ በመጀመሪያ ዲግሪ መሰጠት የቻለው። መጀመሪያ ሲሰጥ ግን ፐብሊክ ኢኮኖሚክስ ነበረ የሚባለው። ኋላ ላይ የተለያዩ የመንግስት ፋይናንስ እንደዚሁም ደግሞ የመንግስት እቅድ የመሳሰሉ ዘርፎች በመብዛታቸው ምክንያት አዲስ አበባ ዩኒቨርሲቲ ላይ የተጀመረ ፊልድ ነው ማይክሮ ኢኮኖሚክስ፣ ማክሮ ኢኮኖሚክስ እንደዚሁም ደግሞ ዴቨሎፕመንት ኢኮኖሚክስ የሚባሉ ዘርፎች በውስጡ እንደ ብቸኛ ዲግሪ ሆነው ሲሰጡ ነበረ፣ ሲስፋፉም ነበረ። ሁለተኛ ላይ የምናየው የትምህርት ዘርፍ የማርኬቲንግ ማኔጅመንት ነው የሚሆነው። በመጀመሪያ እንደ ቢዝነስ አድሚኒስትሬሽን ክፍል ነበር የሚሰጠው። ኋላ ላይ ግን የግል ገበያ እጥረት ስላለ ወይም ደግሞ በጣም የተገደበ የንግድ እንቅስቃሴዎች ስላሉ እዚያ ጋር የተገደበ ቢዝነስ ነበረ። ነገር ግን 1990ዎቹ በኋላ ማርኬት ኢኮኖሚ በመጠቀማችን ኮምፒቲሽን በመብዛቱ እንደዚህም ደግሞ የከስተመር ኦሪየንቴሽን በመብዛቱ ወይም ደግሞ ወደ ሀገሪቱ በመግባቱ ምክንያት ማርኬቲንግ ማኔጅመንት እንደ ብቸኛ የዲግሪ ፕሮግራም ሆኖ መሰጠት ተጀምሯል። ዛሬ ላይ ግን ማርኬቲንግ ማኔጅመንት የሚባለው ራሱን ችሎ በዲጂታል ማርኬቲንግ፣ በኮንሱመር ቢሄቪየር እንደዚሁም ደግሞ በብራንድ ማኔጅመንት በከፍተኛ ደረጃ የሚሰጥ የዲግሪ ፕሮግራም ነው በኢትዮጵያ ደረጃ። ሶስተኛው የሂውማን ሪሶርስ ወይም ደግሞ ኤችአርኤም የሚባለውን የትምህርት ክፍል ነው የምናየው። በቀድሞ የፐርሶኔል ማኔጅመንት ወይም ደግሞ ፐርሶኔል አድሚኒስትሬሽን ነበር የሚባለው። የመንግስት ሰራተኞች አስተዳደርን ብቻ ፎከስ አድርጎ የሚሰራው። ከ1990ዎቹ በኋላ ወይም ደግሞ ከ91 በኋላ ግን የተለያዩ ፕራይቬት ሴክተር ወይም ደግሞ የግል ሴክተሩ እያሳየ በመጣው ግሮዝ ምክንያት እንደዚሁም የሌበር ማርኬት ከፍ እያለ በመምጣቱ እንደዚሁም ደግሞ ፐርፎርማንስ ማኔጅመንት በመግባቱ ምክንያት እንደ ሙሉ ዲግሪ ሂውማን ሪሶርስ ማኔጅመንት ራሱን ችሎ ኤችአርኤም ተመስርቷል። ዛሬ ላይ በዚህ ዘርፍ ውስጥ የሚሰጥ ራሱን የቻለ ዲግሪ አለ። የታሌንት ማኔጅመንት፣ የሌበር ማኔጅመንት እንደዚሁም ደግሞ ኦርጋናይዜሽናል ቢሄቪየር የሚባል። አራተኛው የምናየው የትምህርት ዘርፍ የኢንተርፕሬነርሺፕ ትምህርት ነው የምናየው። በመጀመሪያ እንደ አንድ ኮርስ ነበር የሚሰጠው ማኔጅመንት እና ኢኮኖሚክስ የሚባለው ዘርፍ ውስጥ ተካቶ። ነገር ግን ከ2000 በኋላ ከኢትዮጵያ ሚሊኒየም በኋላ በዩዝ አንኤምፕሎይመንት እንደዚሁም ደግሞ በስሞል ሚዲየም ኢንተርፕራይዞች ዴቨሎፕመንት እንደዚሁም በኢኖቬሽን ፖሊሲዎች ምክንያት ኢንተርፕሬነርሺፕ ራሱን ችሎ እንደ አንድ ዲግሪ መሰጠት የቻለ ፕሮግራም ሲሆን አሁን ላይ በስታርታፕ ዴቨሎፕመንት፣ በቢዝነስ ኢንኩቤሽን፣ ኢኖቬሽን ኤንድ ቴክኖሎጂ በሚባሉ 3 የተለያዩ ዘርፎች ስፔሻላይዝ አድርገው መማር ይችላሉ ተማሪዎች ኢኖቬሽን ላይ፣ ኢንተርፕሬነርሺፕ ላይ። አምስተኛው የምናየው የቢዝነስ ዘርፍ ደግሞ ባንኪንግ ኤንድ ኢንሹራንስ ነው። ባንኪንግ ኤንድ ኢንሹራንስ ትምህርት ቀድሞ በፋይናንስ እና ኢኮኖሚክስ ትምህርት ክፍል ስር ነበር የሚሰጠው። የመንግስት ባንኮችን ብቻ ነበር የሚመለከተው። ኋላ ላይ ግን ከ1990 በኋላ የግል ባንኮች እጅግ እየበዙ በመምጣታቸው እንደዚሁም የኢንሹራንስ ካምፓኒዎች በመምጣታቸው የተለያዩ አይነት የፋይናንስ ሬጉሌሽኖች ወደ ሀገራችን በመግባታቸው ምክንያት ባንኪንግ ኤንድ ኢንሹራንስ እንደ ሙሉ ዲግሪ ተመስርቷል። ስድስተኛ ላይ የምናየው የሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት ነው። በጣም አዲስ ወይም ደግሞ የቅርብ ጊዜ የተመሰረተ የሚባል ዲፓርትመንት ነው። ከ2000 በኋላ ነው የተጀመረው ማለትም ኤክስፖርት እና ኢምፖርት እንደዚሁም ደግሞ ኢንዱስትሪያል ፓርክ፣ ግሎባል ትሬድ ወደ ሀገራችን መግባታቸውን መሰረት ተደርጎ በከፍተኛ ትምህርት ተቋማት መሰጠት የጀመረ ዲፓርትመንት ነው ሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት። ከረንትሊ የሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንትን የተማሩ ተማሪዎች በተለይ ወይም ደግሞ በተደጋጋሚ የሚያገኙት የስራ ዕድል በትራንስፖርቴሽን እንደዚሁም ደግሞ በባህር ኃይል ላይ፣ በኢንቨንተሪ ማኔጅመንት፣ በፕሮኪርመንት ላይ ስለሆነ ጥቂት ቢሆንም ቁጥራቸው ግን እጅግ ተፈላጊ የሆኑ ዲፓርትመንቶች ናቸው። ሰባተኛ ላይ የምናየው የፐብሊክ አድሚኒስትሬሽን ኤንድ ዴቨሎፕመንት ማኔጅመንት የሚባለው ፓደም ማለት ነው። ይህ መስክ ወይም ደግሞ የዲፓርትመንት በቀድሞ የመንግስት ስልጠና ውስጥ እንደዚሁም ደግሞ በሲቪል ሰርቪስ ነበረ የሚሰጠው። ኋላ ላይ ግን ፐብሊክ ማኔጅመንት፣ የዴቨሎፕመንት ፕላኒንግ እንደዚሁም ደግሞ የፖሊሲ አናሊስቶች እንደ
ዩኒቨርሲቲ ዲግሪ እየተስፋፉ በመምጣታቸው ምክንያት በሚኒስትሪ ኦፍ ኤዱኬሽን መመዘኛ ስር ራሱን ችሎ እንዲሰጥ መሆን ችሏል። ጠቅለል ሳደርግላችሁ በዚህ ቪዲዮ ውስጥ ለማየት የሞከርነው በኢትዮጵያ ውስጥ የቢዝነስ የትምህርት ዘርፎችን ከጥቂት መስኮች ጀምረን እንደዚሁም ደግሞ ወደ ብዙ ልዩ ልዩ ስፔሻላይዜሽኖች እያደገ የመጣበትን ሂደት በመንግስት ብቻ ሲሰጡ የነበረበት ኋላ ላይ ደግሞ ወደ ግሉም እየተስፋፉ የመጡበትንና ዓለም አቀፍ በሆነ መንገድ ደግሞ ዘመናዊነትን ጨምሮ እየተሻሻለ የመጣበትን መንገድ ነው በኢትዮጵያ የቢዝነስ ዲፓርትመንቶች ታሪክ ማየት የምንችለው። እነዚህ መስኮች የኢትዮጵያ ኢኮኖሚ ልማት እንደዚሁም ደግሞ ኢኮኖሚክ ኤንድ ዴቨሎፕመንት የሚባለው ዲፓርትመንት በዋናነት የተዋቀሩ ቢሆንም ኋላ ላይ ግን ራሳቸውን እየቻሉ እንደ አንድ ዲፓርትመንት እንደዚህም ደግሞ በስራቸው ስፔሻላይዜሽን እያዙ መምጣት የቻሉበት ሁኔታ ነው የምናገኘው። ስለተከታተላችሁኝ አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ለመጀመሪያ ጊዜ የተከታተላችሁ ያላችሁ ቤተሰቦች ሰብስክራይብ የምትለውን ቁልፍ በመጫን እንደዚሁ ተደራሽነታችንን ለማስፋት ላይክ ብታረጉ ሼር ብታረጉ እጅግ ታግዙናላችሁ። አመሰግናለሁ። ቴንኪው። ጨርሰናል።